ሰላም ወገኖቼ፣ እንግዲህ ባለፈው የጀመርነውን በመቀጠል ዛሬም ስለ ንጉሥ ሳኦልና ስለ መሰረታዊ ስህተቶቹ ስለሰራቸው ችግሮች ያም ደግሞ በመጨረሻ ሕይወቱ ላይ መጥፎ አወዳደቅ እንደወደቀ ከባህር ውስጥ የሚወጡ መላእክት ወይም አማልክት ከእነሱ ጋር ሳሙኤል ወጥቶ ሳሙኤል ነው ብሎ ያለው ሳሙኤል እንዳልሆነ ነገር ግን ሰይጣን እንደሆነ ያንን በ28 በምዕራፍ 28 ላይ ያለው ማለት ነው። ያንን ባለፈው አቅርብ ያለው ነገር ግን ወደዛ እንዲደርስ ያደረገው ወደ ታላቅ ውድቀት እንዲወድቅ ያደረገው ወደዛ የመራው በህይወቱ ያከናወናቸው የመሩት በህይወቱ ያከናወናቸው ሁኔታዎች ምን ነበሩ በማለት ያንን ነው። ይህ ክፍል 6 ነው። በዚህ ክፍል በምዕራፍ 13 እና አንደኛ ሳሙኤል ምዕራፍ 13 እና ምዕራፍ 14ን ጊዜ ወስዳችሁ በጥሞና እንድታዩት እንድታነቡትና ተምራችሁ ለራሳችሁ እንድትጠቀሙበት ህይወታችሁን እንድታስተካክሉ እንደሱ አይነት ምክንያቱም መጽሐፍ ቅዱስ ለኛ የተጻፈልን ለትምህርታችን ይሆን ዘንድ ነው፣ ለትምህርት ነው እና ያለፉት አባቶቻችን የሰሩትን ስህተት እኛ እንዳንሰራ በክርስቶስ በምናምንበት ጊዜ በምን አይነት መልኩ ከእርሱ ጋር መኖር እንዳለብን የሱን ስርዓትና ወግ ህግ የሚያስተምረውን በትክክል አውቀን እንደ ቃሉ መኖር እንዳለብን ብትወዱኝ ትእዛዜን ጠብቁ እንዳለው ያን ለማድረግ ነው ይህን ጥናት ምንለው በዚህ ጥናት ላይ እየገፋን ያለ ነው እና ምዕራፍ 13 እና ምዕራፍ 14ን አንብቡ። በምዕራፍ 13 እስራኤላውያን በጣም ተጨንቀው እንዳሉ ምክንያቱም ደግሞ እነዚህ ፍልስጤማውያን በሶስት ታላላቅ ቡድን ተከፋፍለው በተራራውማ ቦታ፣ በሸለቆማው ቦታ፣ በሜዳማው ቦታ በተለያየ ቦታ ተሰልፈው እስራኤልን ለማስጨነቅና ለማጥፋት ከፍተኛ ዝግጅት ድግስ አድርገው እስራኤላውያን ደግሞ ተጨንቀው እንዳሉ በምዕራፍ 13 ልታነቡና ልትገነዘቡ ትችላላችሁ። ያንን የሚለውጥ ሁኔታ አንድ ተገለጸ። ያም ደግሞ በምዕራፍ 14 ላይ ዮናታን ጋሻ ጃግሬውን ይዞ ዮናታን ደስ አልተሰኘም በአባቱ። ስለዚህ እኔ ጋሻ ጃግሬን ይዤ ወደ ፍልስጤም ወደ አንዱ ካምፕ ሄደን ጥቃት ማድረስ አለብን ብሎ እግዚአብሔር በልቡ ስላሳሰበው ይነግረዋል እና በምዕራፍ 14 ቁጥር 1 ጀምሮ አንብቡት። ምንድን ነው የሚለው? እግዚአብሔር በትልቁም በብዙም እና ቁጥር 6 ላይ ዮናታን ጋሻ ጃግሬውን ና ወደዚህ ቁላፋን ጭፍራ እንለፍ፣ በብዙ ወይም በጥቂት ማዳን እግዚአብሔር አይቸግረውምና ምናልባት እግዚአብሔር ይሰጠን ይሆናል ሲል በእግዚአብሔር በማመን በመተማመን በመጸለይ እና ምልክት በመጠየቅ ከእግዚአብሔር ወደ እነዚህ ሁለት ሰው ሆነው ወደ ፍልስጤም ካምፕ ሄደ። ፍልስጤም ወደ ተጠናከረበት ካምፕ ሁለት ሰው ሆነው ሄዱ እና እግዚአብሔር ደግሞ ትልቅ እድልን ሰጣቸው ለዮናታንን ለሳኦል ልጅ ለዮናታንና ለጋሻ ጃግሬው አንተ እንደጸለይከው አንተ እንዳልከው እኔም እንዳንተው ነኝ ይለዋል። ቁጥር 14 ላይ ዮናታንና ጋሻ ጃግሬውም የመጀመሪያውን ግድያቸውን ከአንድ ትልቅ እርሻ መካከል ያህል ሰው ነበረ፣ ብዙ ነበር ማለት ነው። በሰፈሩም በእርሻውና በሕዝቡ ሁሉ መካከል ሽብር ነበረ። በሰፈሩም የተቀመጡና ለምርኮ የወጡት ተሸበሩ፣ ሊማርኩ የወጡት ምድሪቱም ተናወጠች፣ ከእግዚአብሔር ዘንድም ታላቅ ሽብር ሆነ። ስለዚህ ዮናታን ስለጸለየ የእግዚአብሔር በቃ ከአባቱ ይልቅ እርሱ በማስተዋልና በእግዚአብሔር በቃሉ በመተማመን የሚወጣ ልጅ ነው ዮናታን እና ይህ ሆኖ ድል ካደረጉ በኋላ
ምንድን ነው የሆነው? ዮናታን እና ጋሻ ጃግሬው እንትን ይራባሉ፣ በጣም ይራባሉ። ሲራቡ ማር ያገኙና ይበላሉ። በጣም በተራበበት ጊዜ ልክ የበረሃ ማር ያገኝና ዮናታንና ጋሻ ጃግሬው ይበላሉ። እና ልክ በበላበት ጊዜ በጣም ጥንካሬ ያገኛሉ። ምክንያቱም ማር ፓወር አለው፣ ከፍተኛ ኃይል የሚሰጥ እንትን ነው ማር። እና ያንን ማር በበሉበት ጊዜ አይኑ በራ ነው የሚለው፣ አይኑ በራ። አባቱ ግን እንደ ልጁ አይደለም። አባቱ ልጁን አይመስልም፣ በፍጹም ከልጁ የተለየ ነው። ምክንያቱም አባትየው እንደ ሕፃን ነው፣ ሳኦል እንደ ሕፃን ነው የሚያደርገው። እንዲህ ይላል። ዮናታን ግን ሕዝቡም ወደ ዱር በገባ ጊዜ እነሆ የሚፈስ ማር ነበረ። ሕዝቡም መሐላውን ፈርቶ ነበረና ማንም እጁን ወደ አፉ አላደረገም። ምን አላቸው? ሳኦል የተናገረውን ተመልከቱት። እኔ ይህንን ዛሬ ድል አድርጌ እስከምመጣ ድረስ ከጧት እስከ ማታ ድረስ ማንም ሰው ምንም ነገር አይቅመስ፣ መሐላ ነው አለ። አስማለው ሕዝቡ ወደ ጦርነት ሄዶ ተመልከቱ፣ የልጁንና የአባቱን ተመልከቱት። ወደ ጦርነት ሄዶ ውጊያ ላይ እያለ ምግብ ነው አይደል የሚያስፈልገው? ማንም ድል ማደርገው በጾም ነው አለ። ድል ማደርገው በጾም ነው አለ። ዋው! የእስራኤልም ሰዎች በዛ ቀን ተጨነቁ። ሳኦል ጠላቶችን እስክበቀል እስከ ማታ ድረስ መብል የሚበላ ሰው እርጉም ይሁን ብሎ ሕዝቡን አስምሏቸው ነበርና ሕዝቡ ሁሉ መብል አልቀመሱም። ጦርነት ሄደው ተርበዋል። በረሃ ነው። ጠላት ተዘጋጅቶ መጥቶባቸዋል። አትብሉ ሳትበሉ። ልክ በራሱ ሐሳብ ነው። ይህን ከምን ነው? ከእግዚአብሔር ጠይቋል። ልጅየውን ተመልከቱ። ልጅየው ጌታ ይሰጠናል፣ ጌታ እግዚአብሔር አዶናይ ይሰጠናል፣ አዶናይ ይመራናል፣ አዶናይ ድልን ይሰጠናል፣ እሱ የሚያቅተው ነገር የለም ብሎ 2 ሰዎች ሄደው ድል አደረጉ። አናወጡት ካምፑ። እግዚአብሔር ረዳቸው። ጸልዮ በእግዚአብሔር ተማመኑ። ይህኛው ግን በምኑ ተማመነ? በጾም። ሳኦል በምን የተማመነው? በጾም። እኛ ዛሬ ጾመን ሄደን ጠላት እንገጥማለን፣ እስከ መጨረሻዋ ድረስ አንበላም። ይሄ መሐላ ነው። በራሱ መተማመን የሚኖር ሰው፣ በራሱ ጭንቅላት የእግዚአብሔር መንግስት የሚያገለግልና ለእግዚአብሔር ሕዝብ የሚዋጋ ሰው ያ ሰው በጣም የሚያሳዝን ነው። በጣም የሚያሳዝን በጣም የሚያሳዝን ነው። እንዴት ሕዝብ ተርቦ ኦኬ ምግብ ያዙ እንሄደን ስለምንዋጋ ውሃ ለእንትን ለደካሞች ለምናምን ውሃ ያዙ፣ ይሄ ያስፈልጋችኋል። ተመልከቱት። ባለፈው ክፍል የተማርነው ሳኦል ምንድነው? የጦር መሳሪያ የላቸው። የጦር መሳሪያ ምንም የሚሰሩለት እነማን ናቸው? ፍልስጤማውያን ናቸው። የሚያዙት ህዝቡን ፍልስጤማውያን። እስራኤላውያን የጦር መሳሪያ መስራት ጦርና እንትን መስራት የለባቸውም ብለው ወሰኑባቸው። እሱ 2 ዓመት ሆኖት አንድም ነገር አላረግም። አሁን ደግሞ ጦርነት ሄዶ ከጦርነት እንትን እያለ ነው አትብሉ፣ ድል የምናደርገው በጾም ነው። ጾም በቃ ጾመን ሄደን እስከ ማታ ድረስ ሳንበላ አይኖቻችን እንትን ሳይሉ። ስለዚህ ህዝቡ ምን ሆነ? ተመልከቱት። ህዝቡም ሁሉ ወደ ዱር ገባ። ምን ሊያረግ? ራበዋ፣ በረሃ ነው። ማርም በምድር ላይ ነበረ። ማርም ሞልቷል። ማር ሞልቷል። ህዝቡ ተርቧል፣ ተጠምቷል። ቃጠሎ እንትን ይለዋል። ማር ደግሞ ሞልቷል። ማር ሞልቷል። ህዝቡም በዱር በገባ ጊዜ እነሆ የሚፈስ ማር ነበረ። ህዝቡም መሐላውን ፈርቶ ነበረና ምንም እጁን ወደ አፉ አላደረገም።